መድፉ መላው አውሮፓን እየረበሸ ነው። አሁን አርሰናልን ሁሉም ቡድኖች የሚፈሩበት ትክክለኛ ወቅት ላይ የሚገኝ ይመስላል። መድፈኞቹ ከቆመ ኳስ በእያንዳንዱ ያጫወት ስታይል በተለይ የአጥቂ መስመራቸው ጎሎችን ማምረት በሚገባ እየቻለ ይገኛል። ኢንተር ሚላን ባለፉት 15 ዓመታት በሜዳው የመጀመሪያው አጋማሽ 2 ጎሎች ተቆጥረውበት አያውቁም ነበር። ባለፉት 4 ዓመታት 2 ጊዜ ባለፉት 2 ጨዋታዎች ነበር የተሸነፈው። ታዲያ አርሰናል 7 ተጫዋቾችን ቀይሮ ገብቶ በሚገባ ማሸነፍ ችሏል። ውጤታማነቱ ከኢየሱስ እና ከዮኬሬስ ድንቅ ብቃት ጋር ስለመጣ መድፈኞቹ ደስተኛ ናቸው። ኢታን ንዋነሪ በመጨረሻም ወደ ፈረንሳዩ ቡድን ማርሴ የሚያደርገውን የውሰት ዝውውር ለማጠናቀቅ የጤና ምርመራውን ወደ ማርሴ በማድረግ እየጨረሰ ይገኛል። ዲዘርቢ ኢታን ንዋነሪን በሚገባ የሚጠቀሙበት ይሆናል ተብሎ የሚጠበቅ ነው የሚሆነው። እነዚህንና የዝውውር መረጃዎችን ይዤ ተመልሼ መጥቻለሁ። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የንዋነሪ ጉዳይ በብዙ ነገሮች መነሳት የሚጠበቅ ነው። ይህ 18 ዓመቱ የአርሰናል የአማካይ መስመር ተጫዋች በተለይ በሱ ቦታ ላይ ባለፉት ጨዋታዎች ወቅት አንደኛ መሰለፍ የሚችሉት 2 ተጫዋቾች ነበሩ። አሁን ግን 3ኛው ተጫዋች ደግሞ ከጉዳት አገግሟል። ታዲያ ይህን ወቅት ኢታን ንዋነሪ በጨዋታዎችን ጊዜውን ማሳለፍ ስለሚጠበቅበት አርሰናል ወደ ማርሴ ልኮታል ማለት የሚቻል ነው የሚሆነው። ንዋነሪ እንግዲህ ከአርሰናል ጋር ከማይክል አርቴታ ጋር ከዲዘርቢም ጋር ተወያይቷል። አርቴታ ዲዘርቢን ማነጋገሩታል። በአጠቃላይ ስብስቡ ኢታን ንዋነሪን በውሰት ለመላክ ሙሉ በሙሉ ስምምነቶቹን አጠናቋል። እዚህ ላይ ወደ አድማቻችን እንግዲህ የኢታን ንዋነሪ በውድድር ዓመቱ ላይ በ10 ቁጥር ቦታ ላይ በተለይ የኢዜና እንዲሁም ደግሞ የአማካይ መስመሩ ላይ የማርቲን ኦዴጋርድ ከጉዳት መመለስ ከዛም ውጭ አሁን ደግሞ ሃቨርትዝ ከጉዳት መመለሱን ተከትሎ ሃቨርትዝ በተለያዩ ቦታዎችን ሸፍኖ የመጫወት አቅም ስላለው አርሰናሎች ንዋነሪን በሚገባ በዲዘርቢ ስር በታክቲኩ ረገድ ታዳጊዎችን በማጎልበቱ ረገድ ብዙ ሁኔታዎች ቡድኖችን ማሻሻል የሚችለው የዲዘርቢው ማርሴ ጥሩ ፐርፎርማንሱን ያሳያል ተብሎ የሚጠበቅ ነው የሚሆነው። እዚህ ጋር መነሳት የሚጠበቅበት እንግዲህ አርሰናሎች ለማርሴ ይህንን ተጫዋች የማያጫውቱት ከሆነ የጣት ማርሴዎች የሚከፍሉ እንደሚሆን የሚጠበቅ ነው የሚሆነው። በዝውውር ዜናዎች ዛሬም ቢሆን እንግዲህ በጥሩ ሁኔታ አንድሬ በርታ ከ2 ተጫዋቾች ጋር ንግግሮችን እንዳደረገ መረጃዎች ያሳያሉ። የመጀመሪያው ኬነንት ኤልክሩም የሚባል ነው። ወደ አድማቻችን ይህ የ16 ዓመት ጀርመናዊ የተከላካይ አማካኝ ተጫዋች ነው። 13 ሚሊዮን ፓውንድ የኮንትራት ማፍረሻው ነው። በጀርመን ቡንደስሊጋ በሁለተኛው ዲቪዥን እየተጫወተ የሚገኘው የሄርታ በርሊኑ አማካይ 13 ሚሊዮን ፓውንዱን መክፈል የሚፈልጉት ባየር ሙኒክ እና አርሰናል ናቸው። ታዲያ ከሁለቱም በሚገባ መልምለውታል። አሁን አንገት ለአንገት ተፋጠዋል። ታዲያ አንድሬ በርታ ይህንን ያወቀው በቀጥታ ተጫዋቹን ማነጋገር ችሏል። ተጫዋቹ በሚቀጥሉት ጊዜ ምርጫውን ያሳውቃል ተብሎ ይጠበቃል። ቪክቶር ቫልደርናስ እንግዲህ ቪክቶር ቫልደርናስ በጣም የሚደነቅ የሪያል ማድሪድ ተከላካይ መስመር ተጫዋች ነው። ትናንትም ዛሬም ስሙ ከአርሰናል ጋር እየተያያዘ ይገኛል። ይህ የ19 ዓመቱ ስፔናዊ የመሃል ተከላካይ ሆኖ የግራ እንዲሁም ደግሞ የግራ ተመላላሽ የግራ ተከላካይ መሆን የሚችል ነው። 5 ሚሊዮን ፓውንድ 2029 ኮንትራቱ የሚጠናቀቅ ይሆናል። አርሰናሎች ንግግሮችን ከዚህ ተጫዋች ጋር አድርገዋል። ታዲያ ይህ ሁኔታ ተጫዋቹ በሚቀጥሉት ጊዜያቶች ውሳኔው እንዲያሳውቅ የሚጠበቅ ነው የሚሆነው። አርሰናልና ማይክል አርቴታ ኤድዋርዶ ካማቪንጋን ከፊቱም እንደሚፈልጉት ይታወቃል። አሁን ግን ገፋ አድርገው ለማስፈረም እንደሚፈልጉ ፉትቦል ኢንሳይደር እየዘገበ ይገኛል። የ22 ዓመቱ ፈረንሳዊ የአማካይ መስመር ተጫዋች 50 ሚሊዮን ፓውንዶች የዋጋ ተለጥፎበታል። ታዲያ አርሰናል ይህንን ዋጋ የመክፈል ፍላጎት ቢኖራቸው ሪያል ማድሪዶች ግን ተጫዋቹን የመልቀቅ ፍላጎት አላቸው ወይ? በማድሪድ የአማካይ መስመር ላይ እንዴትስ ይታያል የሚለው ትልቁ ውሳኔ የሚያስፈልገው ይሆናል። በዘንድሮ ውድድር ዓመት 2 ጎልና 1 አሲስቶችን አድርጓል። ታዲያ ኤድዋርዶ ካማቪንጋ ይህንን ዝውውር አርሰናሎች ሊያሳኩት የሚፈልጉት በክረምቱ እንደሚሆን የሚጠበቅ ነው። የትናንትናውን ጨዋታ ተከትሎ 5 ነገሮችን ስለ መድፈኞቹ ወቅታዊ ብቃት የማነሳ ይሆናል። ወደ አድማቻችን የመጀመሪያው የሚሆነው ስለ ቪክቶር ዮኬሬስን የሚመለከት ነው። ዮኬሬስ እንግዲህ በአርሰናል ማሊያ ባለፉት ጊዜያቶች ካየነው የትናንትናው ጨዋታ ምርጡ ነው ማለት የምንችል ነው የሚሆነው። በጣም አስደናቂ ፐርፎርማንሱን አሳይቷል። በተለይ ደግሞ የተከላካዮች እንግዲህ ጨዋታው መጠናቀቂያ ስለነበር አሼርቤንም እንዲሁም ባስቶኒን በሚገባ ፈትኗቸዋል። አካንጂንም ጨምሮ ያ ጥሩ የሚባል ብቃቱ ነው። በተለይ አርሰናል አንዳንዴ ይህንን ተጫዋች ከ70ኛው ደቂቃ በኋላ መጠቀም ተከላካዮች ሲደክሙ ጥሩ የሚባል ነው። እዚህ ጋር መነሳት የሚጠበቅበት የኢየሱስም ሁኔታ ነው። የተጫዋቹ ደስታ በጣም አስፈላጊ ነው። ኢየሱስን ግን መድፈኞቹ ጥንቃቄን መውሰድ የሚያስፈልጋቸው ይመስለኛል። ከኤሲኤል ጉዳት ነው የመጣው። ስለዚህ በሳምንት 2 ጨዋታዎችን 90 ደቂቃ ወይም ደግሞ ቋሚ ሆኖ የመጀመር ብቃት ላይ ይገኛል ወይ የሚለውን እንግዲህ
ሩሪ እንዳያችሁት ነው። ሩሪ ከጉዳቱ ከኤሲኤሉ ተመለሰ በፍጥነት እንግዲህ ከጉዳቱ አገርሽቶበት እንደተቸገረ የምታውቁት ነው። ስለዚህ እዚህ ላይ ጥንቃቄ የሚያስፈልገው ይሆናል። ነገር ግን ሁለቱም አጥቂዎች ጎሎችን ማስቆጠራቸው ለአርሰናል ውጤታማነት የሚያስፈልግ ነው የሚሆነው። በተለይ አጥቂዎቹ ምርጥ ከሆኑልህ የሳሊባና የገብርኤል ማጋሌስን የመሰሉ የማከላከያዎች ካሉ የእንግሊዝ ፕሪሚየር ሊግን ዋንጫ የማሳካት እድልህን የምታሰፋው ነው የሚሆነው። ሌላኛው ስለ ሞስኬራ አሁንም መወራት ይጠበቅበታል። ሳንሴሮ ላይ ይህ ተጫዋች ከ2 ወራት ጉዳት በኋላ በአስደናቂ ፐርፎርማንስ ነው የተመለሰው። ለመጨረሻ ጊዜ አርሰናል አስቶን ቪላን ከሜዳ ውጭ በቪላ ፓርክ 2-1 በተሸነፈበት ጨዋታ ላይ ነበር የተጫወተው። ታዲያ ይህ ተጫዋች ከጉዳቱ አገግሞ በጥሩ ሁኔታ ነው እንግዲህ ትናንት በተለይ ደግሞ ላውታሮ ማርቲኔዝን እና ማርከስ ቱራምን በሚገባ ማቆም የቻለው። እዚህ ተጫዋች ገና 21 ዓመቱ መሆኑን ተከትሎ አስደናቂ ብቃቱ በጣም ለብዙ የአርሰናል ደጋፊዎች አስደሳች ነበር። ገና ማደግ የሚችሉ ብዙ ብቃቶች ይኖሩታል። ሞስኬራ የአርሰናልን የተከላካይ መስመር ቅርጽ በማስያዝ መፋለም መቻሉ፣ ሪከቨሪ ስፒዱ እንዲሁም ደግሞ በሁሉም ቦታዎች መሰለፍ መቻሉ ከቀኝ የመስመር ተከላካይነት እስከ ግራ የመስመር ተከላካይነት መሰለፍ የሚችል ተጫዋች መሆኑ በማይክል አርቴታ ዘንድ ተወዳጅ አድርጎታል። አርሰናሎች ከቫሌንሲያ ይህንን ተጫዋች አስፈረሙት ማለት የሚቻል አይመስለኝም፣ ዘረፉት እንጂ። ሌላኛው ስካሊን ነው። እንግዲህ ስካሊ የመስመር ተጫዋቹ በሱ ቦታ የነበረው ኤንሪኬ ጥሩ ፐርፎርማንስ አልነበረው። ትናንት የተሻለ ብቃቱን አይተናል። በሁለተኛው አጋማሽ የተሻለ ነበር። አሁንም ስካሊ ምርጥ ብቃቱን ገና አላወጣውም ብዬ አስባለሁ። ይህ ተጫዋች በተለይ ደግሞ በሚቀጥሉት ዓመታቶች አርሰናል የግራ መስመር ተከላካይ የሚያስፈርም ከሆነ በተለይ የዲማርኮ ፈላጊ እንደሆነ መረጃዎች እያሳዩ ይገኛሉ። ታዲያ እዚህ ላይ ይህንን ተጫዋች የሚያገኝበት እድሉ ደግሞ ሰፊ ሊሆን የሚችል ነው የሚሆነው። ስካሊን ወደ አማካይ መስመር መውሰድ ለመድፈኞቹ የመጨረሻ ቦታ ይሆናል ተብሎ ይታሰባል። ነገር ግን ይህ ተጫዋች አሁንም ቢሆን 5 የአውሮፓ ቻምፒዮንስ ሊግ ጨዋታዎችን በጥሩ ሁኔታ መጀመሩ አስደማሚ የሚባል ነው። የቡካዮ ሳካ አሁንም እድሎችን እየሞከረ ነው። ነገር ግን ሳካና ጎል መገናኘት አልቻሉም። ያንን ተከትሎ ባለፉት ቀናቶች ውስጥ እየታየ ይገኛል እና ሰልፊሽ የሆነ ራስ ወዳድ እየመሰለ ይመስላል። አንዳንድ ጨዋታዎች ላይ ኳሶችን ማቀበል ሳለበት በተለይ ላይ ቪክቶር ኮሬስ ያንን የሚያስወቅሰው ሆኖ ቢገኝም አሁንም ቢሆን ግን ሳካ የአርሰናል ብዙ ጫናዎችን መሸከም የሚችለው ተጫዋች እንደሆነ የሚታይ ነው። ስለ ኦዴጋርድ በጨዋታው ላይ አለመኖሩ፣ ኤዜ በጨዋታው ላይ ጥሩ ፐርፎርም ማድረጉ ከዚህም በሚቀጥሉት ጨዋታዎች ውስጥ አሁን የአርሰናል የአማካይ መስመር ላይ በተለይ ሃቨርትዝን መጠቀም እንደሚችሉ በአማካኝ መስመሩ ላይ ማለትም በ8 ቁጥር በ10 ቁጥርና እንዲሁም በአጥቂ መስመሩ ላይ የተለያዩ ተጫዋቾችን እየተጠቀሙ አራቱንም ውድድሮች እስከ መጨረሻ ድረስ የሚፎካከሩበት አቅም እንዳላቸው ያሳየ ጨዋታ ነበር። አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተን አስተያየት አስቀምጡልኝ። ምን ይታያችኋል? ዘንድሮስ መድፈኞቹ ስንት ዋንጫ የማሳካት አቅም አላቸው?